ጤና ይስጥልን ከሃሪ ዲጂታል ዕለታዊ ዳሰሳን ይዘን ቀርበናል። በዓለም ያልተረጋጋ ፖለቲካዊ ክስተቶችን ከሚያስተናግዱ አካባቢዎች መካከል የአፍሪካ ቀንድን መጥቀስ ይቻላል። እንደ ስያሜውም ቀንዱ የሾለ ቀጠና ነው። ኢትዮጵያ፣ ሶማሊያ፣ ጅቡቲ፣ ደቡብ ሱዳንና ሱዳንን ያካተተው ይህ አካባቢ የዓለም 15% የንግድ እንቅስቃሴ ማስተላለፊያ የሆነው ቀይ ባህር የሚገኝበት እንደመሆኑ የከበርቴ ሀገራት አይን ተለይቶት አያውቅም። ሀገራቱ ካላቸው የማደግ አቅም አንጻር ትብብር ቢኖራቸው በረከታቸው ለሌሎችም የመትረፍረፍ አቅሙ ከፍተኛ ነው። ይሁን እንጂ ይህን ለዓለም የተረፈ የተፈጥሮ ስጦታን ይዘው መስማማት አቅቷቸዋል። ነፍጥ የሰርክ ተግባራቸው ነው። ዛሬ የተጨባበጡ የአካባቢው መሪዎች ነገ ሲወራረፉ መስማት አዲስ ነገር አይደለም። በቀጠናው 190 ሚሊዮን የሚገመተው ሕዝብም ቀንዱ ላይ በስጋት እንደተንጠለጠለ ነው። እዚህ ጋር የሌሎቹ ሀገራት የሕዝብ ብዛት አንድ ላይ ቢሆን የኢትዮጵያን ግማሽ እንደማይስተካከል ማስታወስ ተገቢ ነው። ቀጠናው ያለው የሕዝብ ብዛትና ለገበያ ካለው ስትራቴጂያዊ ጠቀሜታ አንጻር ለኢንቨስትመንት ተመራጭ ነው ተብሎ ቢታሰብም ለዚህ አልታደለም። ከትብብር ይልቅ አይጥና ድመት በሆነ ግንኙነት መግፋትን የመረጡ ሆነዋል መንግስታቱ። የኢትዮጵያን የባህር በር ፍላጎት እየገፋ መምጣቱን ተከትሎ ጎረቤቶቿ ሽሽትን መርጠዋል። ምንም እንኳ መንግስት የባህር በር ተጠቃሚነቴን በሰላማዊ መንገድና በትብብር መንፈስ ማስከበር እፈልጋለሁ፣ ግን ደግሞ የህልውና ጉዳይ ነው ማለቱ ብዙም ምቾት ሊሰጣቸው አልቻለም። በዚያ ሰሞን ተኩላ እንደተመለከተ መንጋ ሰብሰብ ማለት መጀመራቸው ይታወሳል። በኢትዮጵያ በኩል የባህር በር ማግኘት የህልውና ጉዳይ ነው ከማለት ባለፈ የዓለም አቀፍ ሕግም ይደግፈዋል የሚል አቋም ቢያዝም ይህን የሚቃወሙ በአገር ውስጥም አልጠፉም። በሌላ ወገን ኢትዮጵያ የባህር በር ፍላጎቷን በጉልበት ለማስጠበቅ ዝግጅት አድርጋለች በማለት የተባለውንና ያልተባለውን እየገጣጠሙ የሚወቅሱም ነበሩ። ለዚህ በወቅቱ ቢቢሲ የዘገበውን ማስታወስ በቂ ነው። የኢትዮጵያው ጠቅላይ ሚኒስትር የቀይ ባህር ወደብ ፍላጎት ውጥረትን አባብሷል የሚል ርዕስ ሰጥቶት በነበረው ሀተታው የአዲስ አበባ አይኖች አሰብ ላይ መሆናቸውን ታሪክን በማጣቀስ ጭምር ተንትኗል። በማከልም በርካታ ኢትዮጵያውያን አገራቸው ትልቅ በመሆኗ የባህር በር እንድታገኝ ዓለም አቀፍ ሕግ ይደግፋታል የሚል እምነት አላቸው። ይሁንና ስህተት ነው ብሏል። እንዲያው በደፈናው ስህተት ይበል እንጂ አስረጂ የሕግ አንቀጾችን በዘገባው አላካተተም ነበር። ሰሞኑ የጅቡቲው ፕሬዝዳንት የኢትዮጵያን የወደብ ጥያቄና ከኢትዮጵያ ጋር ስላላቸው ግንኙነት በፈረንሳይኛ ከሚታተመው ሳምንታዊው ጄኔ አፍሪኬ ከተባለ መጽሔት ጋር ቃለ መጠይቅ ማድረጋቸው ተሰምቷል። ከረጅም ጊዜ ቆይታ በኋላ ከኢትዮጵያ ጋር ስላላቸው ወቅታዊ ሁኔታ ተናግረዋል። ይህንኑ እንመለከታለን። እንድታደምጡን በአክብሮት እንጋብዛለን። በዚያ ትልቁም ትንሹም ስለ ወደብ ይናገር በነበረበት ሰሞን ከወደ ጎረቤት ጅቡቲ አንድ ድምፅ ተሰምቶ ነበር። ኢትዮጵያ ከኔ ጋር የታጁራ ወደብን በሽርክና መጠቀም ትችላለች የሚል መግለጫ ነበር በውጭ ጉዳይ ሚኒስትሯ ማህሙድ አሊ ዩሱፍ በኩል ያወጣቸው። ቀጠሉና ለኢትዮጵያ ታጁራን ያቀረብንላት በሽያጭ አይደለም ብሔራዊ ቅርስ እንጂ የሚሸጥ እንዳልሆነም ተናግረዋል። ይህ በጎርጎሮሳውያኑ የዘመን ቀመር አቆጣጠር 2017 ላይ $60 ሚሊዮን የወጣበት ወደብ የኤደን ባህረ ሰላጤንና ቀይ ባህርን ለመቅዘፍ የሚያስችል ለዓለም አቀፍ ንግድ እንቅስቃሴ ስትራቴጂያዊ ጠቀሜታ ያለው ቦታ ነው። ይሁን እንጂ ኢትዮጵያ በራሷ የምታስተዳድረውና ለንግድና ወታደራዊ መደብ የሚሆናትን የባህር ጠረፍ እንደምትፈልግ የምታውቀው ጅቡቲ ታጁራን በሽርክና እንጠቀም የሚል አማራጭ ይዛ ብቅ አለች። ነገር ግን የአብይ አስተዳደርን ይህ ስጦታ አላንበረከከውም። ምንም እንኳ ሁለቱ ሀገራት ያንዳቸው መኖር ለሌላኛቸው አስፈላጊ መሆኑን ቢገነዘቡም ባለፉት ዓመታት በንግድ የመተሳሰራቸውን ያህል ይህ ነው የሚባል ፖለቲካዊ ግንኙነታቸው ስኬታማ ነበር ለማለት አያስደፍርም። በዓለም በትንሽነቷ የምትታወቀው ጅቡቲ 420 ኪሎ ሜትሮችን ከኢትዮጵያ ጋር ድንበር ትጋራለች። በአንጻራዊነት ኢትዮጵያ ካሏት ጎረቤቶቿ በተሻለ በድንበር አካባቢ ሰላም ለረጅም ዓመታት ኖረዋል። የኢትዮጵያ 60% ያህል ገቢ ሸቀጥ በጅቡቲ ወደብ አማካኝነት የሚመጣ ከመሆኑም ባለፈ ወንድማማች ሕዝብ ያላቸው በመሆኑ በተለይ ግን የጅቡቲ ምጣኔ ሀብት ኢትዮጵያ ላይ የተመሰረተ እንደመሆኑ መጠን በመካከላቸው ብዙም ኮሽታ አልነበረም። ነገር ግን የወደብ ጉዳይ ከመነሳቱ ጋር በተያያዘ
በመካከላቸው ንፋስ ገብቶ ቆይቷል። ውልደታቸው በኢትዮጵያ የሆነውና የኢሳ ጎሳ አባሉ የጅቡቲ ፕሬዝዳንት እስማኤል ኦመር ጊሌ በሳምንታዊው መጽሔት ኢትዮጵያን በተመለከተ በሰጡት ቃለ መጠይቅ የተባበሩት አረብ ኤሚሬቶችንም ጉዳይ አንስተዋል። አሁን ባለው ፖለቲካዊ አስተላለፍ ኤሚሬቶችን ከኢትዮጵያ ጋር እንዲሁም ሳዑዲ አረቢያን ከሱዳንና ኤርትራ እንዲሁም ጅቡቲ ጋር እየደመሩ ማንሳት የተለመደ ሆኗል። ለዚህም ነው የአፍሪካ ቀንድ ጉዳይ ከቀጠናው ሀገራት ያለፈ ነው የሚባለው። የሆነ ሆኖ የ77 ዓመቱ አዛውንት ፕሬዝዳንትና ኢትዮጵያ ውስጥ ተወልደው በ13 ዓመታቸው ወደ ጅቡቲ የሄዱት ላለፉት 28 ዓመታት በፕሬዝዳንትነት መንበራቸው አሉ። ለአምስተኛ ዙር የተመረጡበት የስልጣን ዘመናቸው ሊጠናቀቅ 2 ዓመት ይቀራቸዋል። ሳምንታዊው መጽሔት ትልቅ ከሆነችው ጎረቤታቸው ኢትዮጵያ ጋር ያላቸው ግንኙነት ባለፈው ዓመት ጠቅላይ ሚኒስትር አብይ የባህር በር ፍላጎታቸውን መግለጻቸው ተከትሎ ሻክሯል። ውጥረቱ ረግቧል ወይ በማለት ላቀረበላቸው ጥያቄ ትክክል ነው፣ አብይ አህመድ ይህ ፍላጎት በኃይል ሊገኝ እንደማይችል እንደተረዳ አምናለሁ በማለት ኢትዮጵያ የአሰብን፣ የጅቡቲን፣ የበርበራን ወይም የሞጋዲሾን ወደቦች የጎረቤቶቿን ሉዓላዊነትን አክብራ መጠቀም ትችላለች። በዚህ ረገድ በተርኪ አሸማጋይነት የተካሄደው ድርድር አዎንታዊ ነው የሚል መልስ ሰጥተዋል። እንደኛ ለአዲስ አበባ ጅቡቲ ክሪሚያ እንዳልሆነች በግልጽ አሳውቀናል ማለታቸውን መጽሔቱ አስነብቧል። ሳምንታዊው መጽሔት በመቀጠል የታጁራ ወደባቸውን በጋራ ለማስተዳደር ፈቃድ ሰጣቸው ነበር፣ የእነርሱስ ምላሽ ምን ነበር የሚል ጥያቄ ማቀርቦላቸዋል። የኢትዮጵያ ባለስልጣናት ልንቀበለው የማንችለውን ጥያቄ የያዙ መልእክተኞችን ሰደው ነበር ያሉት ፕሬዝዳንቱ በኢትዮጵያና በታጁራ ወደብ መካከል በቁጥጥራቸው ስር የሚሆን መተላለፊያና የባህር ኃይል መደብ እንዲሰጣቸው የሚጠይቅ ነበር ብለዋል። በዚህ እኛ አልተስማማንም በማለት የተዘጋ ፋይል መሆኑን ተናግረዋል። አሁን ባለው ሁኔታ የኢትዮጵያ ገቢም ሆነ ወጪ ምርት ህልውና ያለው በጅቡቲ ወደብ ነው። ኢትዮጵያ ለምትጠቀመው የወደብ አገልግሎት በየዓመቱ እስከ $2 ቢሊዮን ታወጣለች። ይህ ደግሞ የአገሪቱ ጠቅላላ ዓመታዊ ምርት 1/4 ያህል መሆኑም ነው የሚነገረው። ኢትዮጵያ ለወደብ የምታወጣው ወጪ ከፍተኛ መሆኑን የሚያነሱ ሰዎች የባህር በር የህልውና ጉዳይ ነው ብትል አይፈረድባትም ባይ ናቸው። ነገር ግን ጅቡቲም ብትሆን ይህ ሁሉ ዓመታዊ ገቢ የሚያሳጣት በመሆኑ የኢትዮጵያ የወደብ ባለቤት መሆን ምቾት ላይሰጣት ይችላል በማለትም ያነሳሉ። የሁለቱ ሀገራት ጉዳይ በተመለከተ ከሳምንታት በፊት የጅቡቲ ውጭ ጉዳይ ሚኒስትር አምባሳደር አብዱልቃድር ሁሴን አዲስ አበባ መጥተው ከሚኒስትር ጌዲዮን ጢሞቴዎስ መነጋገራቸው ከተሰማ ወዲህ ፖለቲካዊ ውጥረቱ ረግቦ አንዳች ተስፋ ይዞ የሚመጣ ነገር እንዳለም ተስፋ ተጥሎበት ነበር። የውጭ ጉዳይ ሚኒስትሩ ከተሾሙ በኋላ ወደ ውጭ ሀገር ያደረጉት የመጀመሪያ የሥራ ጉዞ እንደመሆኑ መጠን ከፍተኛ ግምትም ተችሮት የነበረ ነው። በቀጠናዊ ጉዳዮች ላይ በጋራ ስለመስራትም ተነጋግረዋል ባለስልጣናቱ። ሁለቱም የረጅም ጊዜ የጋራ ታሪክ ያላቸው ሀገራት እንደመሆናቸው በህብረት ቀጠናዊ ጉዳዮች ላይ ተባብረው ለመስራት ተነጋግረው ተለያይተዋል። ከወደብ ጋር በተገናኘ ግን ፋይሉ ዘግተነዋል ብለዋል እስማኤል ኦመር ጊሌ። ባለፈው ሳምንት ከኢትዮጵያ ዜና አገልግሎት ጋር ቃለ ምልልስ ያደረጉት የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ ለንግድ የሚሆናትን የባህር በር ለማግኘት የምታደርገውን ጥረት አገራቸው እንደምትደግፍ መናገራቸው ይታወሳል። ሌሎች ከምዕራብም ከምስራቅም የዓለም ክፍል መጥተው የጦር ሰፈር በገነቡበት በአፍሪካ ቀንድ የኢትዮጵያ የባህር ኃይል መቀመጫ ይኑረኝ የሚለውን ፍላጎት ለምን ጎረቤት ሀገራትን እንዳስፈራ መፍቻ ያልተገኘለት ሆኗል። ኢትዮጵያ አሁንም የባህር በር የህልውና ጉዳይ አድርጋ ይዘዋለች። በቅርቡ በህዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ መልስ የሰጡት ጌዲዮን ጢሞቴዎስ ወጣ ገባ ቢበዛውም መሳካቱ አይቀርም የሚል መልስ ሰጥተዋል። አድማጮቻችን የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።